እንደምናችሁ እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ከኔ ስራው ድንቅ አባይነህ ጋርና ከጓደኞቼ ተመስገን ገመቹ፣ ሰለሞን ሹክራ፣ እርካታ ሱማሌ፣ ደሳለኝ ወርቁ ጋር በመሆን አሴምብሊ ላንጉዌጅን በመጠቀም እንዴት ቤዚክ አርትሜቲክ ኦፕሬሽኖችን መስራት እንዳለብን እናያለን። ይህን ለመስራት በመጀመሪያ የሚያስፈልገን ነገር ቤዚክ የሆነ ኤዲተሮች ወይም ደግሞ የምንሰራበት መስሪያ ቦታ ያስፈልገናል። ይህን ለማድረግ እኛ ለመጠቀም የወሰንነው ዊንዶውስ ሰብሲስተም በመጠቀም ሊኑክስን አውርደናል። በዛ ላይ ፕሮግራማችንን ራን በማድረግ የምንሰራ ይሆናል። ስለዚህ ሰርች ባር ላይ እንመጣና ኡቡንቱ ብለን እንጽፋለን። በመቀጠል ኦፕን እንለዋለን። የሊኑክስ ሰብሲስተም የዊንዶውስ ሰብሲስተም ሊኑክስ ተርሚናሉ ይህን ይመስላል። እዚህ ላይ እኛ የምንፈልገውን የትኛውንም አይነት ነገር በመስራት ኦፕሬቲንግ ሲስተምን ማዘዝ የምንችል ይሆናል። እኛ ይህን ከማድረጋችን በፊት ግን ቤዚክ የሆነ አሴምብሊ ላንጉዌጅ ምንድን ነው የሚለውን ነገር ማወቅ አለብን። አሴምብሊ ላንጉዌጅ የሚባለው በሃይ ሌቭል እና በማሽን ላንጉዌጅ መካከል የሚገኝ ኒሞኒክስን የሚጠቀም ሃርድዌሮችን በቀላሉ ማዘዝ እና በእነሱ ላይ ደግሞ የተለያዩ ስራዎችን መስራት እንድንችል የሚያስችለን ፕሮግራሚንግ ላንጉዌጅ ነው። በዛ ላይ ተመስርተን እዚህ ላይ መጀመሪያ ፋይል ክሬት ማድረግ አለብን። ፋይል ክሬት ለማድረግ ተች ኮማንድን በመጠቀም እኛ የፈለግነውን ስም ሰጥተን ፋይል ክሬት ማድረግ እንችላለን። ስለዚህ ፋይላችንም ተች እንልና our project our project ከምንለው first program ዶት ኤስኤም በማለት ክሬት ማድረግ እንችላለን። ይህን የተጠቀምኩበት ምክንያት የኛ ፋይላችን ወይም ደግሞ የአሴምብሊ ላንጉዌጅ ኤክስቴንሽን ዶት ኤስኤም በመባል ይታወቃል። ሃይ ሌቭል ላይ እንደምናውቀው ዶት ጃቫ ዶት ሲፒፒ እንደሚባለው ሁሉ የኛን ፋይል ሴቭ ማድረግ ያለብን ዶት ኤስኤም በሚባለው ኤክስቴንሽን መሆን አለበት። ስለዚህ ኢንተር ስለው ፋይላችንን ክሬት አደረግን ማለት ነው። ስለዚህ ይህ ፋይላችን ደግሞ ክሬት መሆኑን ማረጋገጥ ከፈለግን ሊስት ወይም ደግሞ ኤልኤስ በሚለው ተጠቅመን ቼክ ማድረግ እንችላለን። እዚህ ውስጥ ብዙ ክሬት የተደረጉ ፕሮግራሞች አሉ ወይም ደግሞ ፋይሎች አሉ። ከዛ ውስጥ የኛን እንፈልግና ፈርስት ፕሮግራም ይሄውና ፈርስት ፕሮግራም ዶት ኤስኤም። ስለዚህ በዚህ በመጠቀም የምንፈልገውን ነገር መስራት እንችላለን ማለት ነው። ይህን ደግሞ ከፍተን መጠቀም ስንፈልግ ናኖ የሚባለውን ቤዚክ ኤዲተር ወይም ደግሞ የሊኒክስ ቤዚክ ኤዲተርን በመጠቀም ፕሮግራማችንን መጻፍ እንችላለን። ስለዚህ ናኖ ፈርስት ፕሮግራም ዶት ኤስኤም ብለን ኦፕን ማድረግ እንችላለን። ስለዚህ ይሄ የምንሰራበት ቦታ ይህን ይመስላል። የምናየው ሶስት ቤዚክ የሆኑ አሰምብሊ ፕሮግራሚንግ ሴክሽኖችን ነው። እነሱም አንደኛ ሴክሽን ኦፍ ዶት ቴክስት ነው፣ ሁለተኛ ሴክሽን ኦፍ ቢኤስኤስ እና ሴክሽን ኦፍ ዶት ቴክስት ናቸው ማለት ነው። ሴክሽን ኦፍ ዶት ዳታ የምንለው ዳታ ዲክላሪንግ ኦር ኢኒሻላይዚንግ የምናደርግበት ቦታ ሲሆን ከዛ የተለያዩ ዳታ ኢኒሻላይዝ ማድረግ እንችላለን። በፈር ሳይዝ ፋይል ኔሞችን ዲክላሪንግ ማድረግ እንችላለን ማለት ነው። ሴክሽን ኦፍ ቢኤስኤስ የምንለው ሪዘርቭድ ሚሞሪን አሎኬትድ የምናደርግበት ቦታ ሲሆን እነዚህ ሪዘርቭድ ሚሞሪ አሎኬትድ የምናደርገው በ16 ባይት በፈር ነው ማለት ነው። እና ሴክሽን ዶት ቴክስት የምንለው አክቹዋል ኮዳችንን የምንጀምርበት ቦታ ነው ማለት ነው። ጤና ይስጥልኝ፣ ተመስገን ነኝ። ከኔ ጋር ደግሞ ከምንሰራቸው 6 ኦፕሬሽኖች መካከል 3ቱን እናያለን። አዲሽን፣ ሰብስትራክሽን እና መልቲፕሊኬሽንን አብረን እናያለን። እሺ
አንድ ፕሮግራም ኤክስኪዩት ለመሆን ሲፒዩ ያስፈልገዋል። ሲፒዩ ደግሞ እንደተማርነው የሲፒዩ ኮምፖነንቶች ሬጂስተሮች ናቸው። ሬጂስተሮች ያው ስቶሬጅ በጣም ስሞል ሳይዝ ያለችውን ዳታ ስቶር የሚያደርጉ ኮምፖነንቶች ናቸው። ከነዛ መካከል እኛ አሁን ለፕሮግራማችን የምንጠቀመው ከሬጂስተሮች መካከል አራቱን ነው። አኩሙሌተር ሬጂስተር፣ ቤዝ ሬጂስተር፣ ዳታ ሬጂስተር እና ካውንተር ሬጂስተሮች ናቸው። እሺ ከአዲሽን እንጀምር። አሴምብሊ ላንጉዌጅ ሙቭ የሚል ኦፐሬተር ይጠቀማል። ያ ማለት ልክ አሁን ሃይ ሌቭል ላንጉዌጅ ላይ የምናውቀው ልክ እንደ አሳይመንት ኦፕሬተር ነው። ወደ አኩሙሌተር ሬጂስተር 10ን ሙቭ አድርግልኝ አልነው። አሁን አኩሙሌተር ሬጂስተራችን ላይ 10 አለን ማለት ነው። ከዛ አድ የሚለው ኦፕሬተር የአዲሽን የምንሰራበት አርትሜቲክ ኦፕሬተር ነው። አድ ኦፕሬተር ተጠቅመን ደግሞ አኩሙሌተር ሬጂስተራችን ላይ 10 አለን ኦልሬዲ 10 ላይ አድ አኩሙሌተር ሬጂስተር 5 አለን። ያ ማለት ወደ አኩሙሌተር ሬጂስተራችን 5 አድ አደረግም ማለት ነው። ጨምር ስንት ይሆናል ማለት ነው? 15 አለን ማለት ነው። አኩሙሌተር ሬጂስተራችን ላይ 15 ይኖራል። ቀጣይ ደግሞ ኮል ፕሪንት ሪዛልትን ኮል አደረግነው። ያ ፕሪንት ሪዛልት ምን እንደሚሰራ ደግሞ ከታች ኮድ አድርገነዋል። እሱን ማየት ይቻላል። ስለዚህ ኮል ፕሪንት ሪዛልት ስንለው 15ን ያወጣልናል ማለት ነው። ፕሪንት ሲያወጣ ያደርግልናል ወይ ደግሞ ያሳየናል፣ ፕሪንት ያደርግልናል። ቀጣይ ሰብስትራክሽን ነው። አሴምብሊ ላንጉዌጅ አሁን ከላይ ያለው ለምሳሌ አሁን አኩሙሌተር ሬጂስተራችን ላይ ስንት አለን? 15 አለን። ያ ማለት 5 እና 10 ተደምሮ 15 አለን። እዛ ላይ አኩሙሌተር ሬጂስተራችን ላይ አሁን ሰብ ማለት ሰብስትራክሽን ማለት ነው። ስለዚህ እዛ ላይ 3 ቀንስልን እያልነው ነው ማለት ነው። ከዛ ኮል ፕሪንት ሪዛልትን ኮል አደረግነው ከዛ ማለት ነው። ስለዚህ 15 ላይ 3ን ቀንሶ 12 ይሰጠናል ማለት ነው እዚህ ጋር። እሺ በመቀጠል ደግሞ መልቲፕሊኬሽን ነኝ። አሁን ሁለተኛውን ሬጂስተር እንጠቀማለን ማለት ነው። ያ ማለት የቤስት ኢፊሽንት ስለሆነ ነው። የቤዝ ሬጂስተር ስቶር ለማድረግ ኢፊሽንት ስለሆነ ቤዝ ሬጂስተር እንጠቀማለን። እሺ ሙቭ ቤዝ ሬጂስተር እና አኩሙሌተር ሬጂስተር አለ። ያ ማለት አኩሙሌተር ሬጂስተር ላይ ያለውን ወደ ቤዝ ሬጂስተር ሙቭ አድርግልን እያለው ነው። እሺ አኩሙሌተር ሬጂስተር ላይ ያለውን የያዘውን ቫሉ ወደ ቤዝ ሬጂስተር ሺፍት አድርገናል። ምክንያቱም መልቲፕሊኬሽን ስንሰራ 2 ቁጥሮችን ነው የምናባዛው። ስለዚህ አኩሙሌተር ሬጂስተር ላይ ያለውን ወደዛ ሺፍት አድርገን ማባዛት እንችላለን ማለት ነው። ስለዚህ አኩሙሌተር ሬጂስተር ላይ 12 ነበረን። ያ ማለት 10 እና 5 ደምረን 15 ሆነ። 3 ከሱ ላይ ቀንሰን 12 ይሆናል። ስለዚህ እዛ ላይ 12 የነበረውን ወደ ቤዝ ሬጂስተር ሺፍት አደረግነው። በመቀጠል አሁን አኩሙሌተር ሬጂስተር አሁን ፍሪ ነው ማለት ነው። ምንም የያዘው ቫሉ የለም። ስለዚህ ወደ አኩሙሌተር ሬጂስተር 4ን ሙቭ እናደርገዋለን ማለት ነው። ስለዚህ አኩሙሌተር ሬጂስተር አሁን ያለው ቫሉ 4 ነው። ቤዝ ሬጂስተር ደግሞ የያዘው ቫሉ 12 ነው ማለት ነው። ስለዚህ በቀጣይ መልቲፕሊኬሽን እንሰራለን። መልቲፕል የምናደርገው ቤዝ ሬጂስተር ላይ ያለውን ከአኩሙሌተር ሬጂስተር ካለው ጋር መልቲፕላይ እናደርገዋለን ማለት ነው። ስለዚህ መጨረሻ ኮል ፕሪንት ሪዛልት የሚለውን ኮል እናደርገዋለን። ብዜቱን ይሰጠናል ማለት ነው። 4 እና 12ን አባዝቶ 48 የሚል ቫሉ ፕሪንት ያደርግልናል ማለት ነው። አመሰግናለሁ። የቀረውን ደግሞ ጓደኞቼ ያብራሩታል። አመሰግናለሁ። ስሜ እርካታ ሱማሌ ይባላል። ቀጥሎ ከኔ ጋር ደግሞ የምናየው 3 ነገሮችን እናያለን። ከአርትሜቲክ ኦፕሬሽኖች 3ቱን እናያለን።
ከላይ ከተመስገን ጋር እንዳያችሁት ቀጥሎ ደግሞ ከኔ ጋር ሶስቱን እንመለከታለን። ዲቪዥን፣ ኢንክሪመንት እና ዲክሪመንቱን እናያለን። እሺ ከዲክሪመንት እንጀምራለን። ዲክሪመንት በአሰምብሊ ላንጉጅ ላይ በዲፎልት ሁለት ሬጂስተሮችን ይጠቀማል። አንደኛው ዳታ ሬጂስተር እና ሁለተኛው ደግሞ አኩሙሌተር ሬጂስተሮችን ይጠቀማል ማለት ነው። ስለዚህ እዚህ ጋር ኤክስኦአር የተጠቀምነው ሜቢ ዳታ ሬጂስተር ላይ ፕሮግራማችን ኢረር እንዲከሰት ወይም ሊያደርጉ የሚችሉ ነገር ካለ እነሱም ሪሙቭ ለማድረግ ነው የተጠቀምነው። በዚህ መሰረት ደግሞ አዲስ አኩሙሌተር ሬጂስተሮችን በክሬት አድርገን አራትን እሱ ላይ ስቶር እናደርጋለን። ሁለተኛው የኛው ደግሞ የቀጠለው ዲቭ አኩሙሌተር አራት ስቶር ያደረግነው ደግሞ ከላይ ቅድም እንደገለጽኩት አኩሙሌተር ሬጂስተር ዲቪዥን በዲፎልት ስለሚያደርግልን በአራቱ እናካፍላለን። ከዛም ደግሞ ኮል ፕሪንት በማድረግ ለዩዘሩ እናሳያለን ማለት ነው። ቀጥሎ ደግሞ ኢንክሪመንት እናያለን። ኢንክሪመንት የምናደርገው ደግሞ ከላይ እንዳየነው አኩሙሌተር ሬጂስተር ላይ ያለውን ቫሊዩም በአንድ ኢንክሪዝ እናደርጋለን። ሁለተኛው ደግሞ ዲክሪመንቱን ደግሞ ቫሊዩ ከላይ ኢንክሪመንት ባደረግነው ከዛ ደግሞ አንድን ዲክሪመንት በማድረግ ፕሪንት አድርገን ለዩዘሩ እናሳያለን። ከዛ ደግሞ ዋን በመጫን ፕሮግራማችን ኤግዚስት ልናደርግ እንችላለን። ስለዚህ ፕሮግራማችን ይህን ይመስላል። ሰለሞን ይባላል። ከኔ ጋር ደግሞ የምንመለከተው ፕሮግራማችን እንዴት ኤክስኪዩት ማድረግ እንደምንችል በቀላሉ እናያለን። ፕሮግራማችን ኤክስኪዩት ለማድረግ ከኤዲተሩ መውጣት አለብን። ከኤዲተሩ ለመውጣት ደግሞ ኮንትሮል ፕላስ ኤክስን እንጫናለን። ኮንትሮል ፕላስ ኤክስን ከተጫነን በኋላ ወደዚህ ያመጣልናል። ወደዚህ ካመጣልን በኋላ ፕሮግራሙ ኤክስኪዩት እንዲሆን ፕሮግራሙ ወደ ኦብጀክት መቀየር አለበት። ወደ ኦብጀክት ለመቀየር ደግሞ እቺን ኮማንድ እንጽፋለን። እሺ ፕሮግራሙ ኮማንዱን እንዲህ ከጻፍን በኋላ ኢንተር የሚለውን እንጫናለን። እሺ አሁን ፕሮግራሙ ወደ ኦብጀክት ተቀይሯል። ኤክስኪዩት እንዲሆን ወደ ኤክስኪዩቴብል ፋይል ወይም ኤክስኪዩት መሆን ወደሚችለው ፋይል መቀየር አለበት። ወደሱ ለመቀየር ደግሞ ይህን ኮማንድ እንጽፋለን። እሺ ኮማንዱን እንዲህ ከጻፍን በኋላ ኢንተርን እንጫናለን። ኦኬ ፕሮግራሙ አሁን ኤክስኪዩት መሆን ወደሚችለው ፋይል ተቀይሯል። ኤክስኪዩት መሆን ይችላል ማለት ነው። ኤክስኪዩት ለማድረግ ደግሞ ይሄን ኮማንድ እንጠቀማለን። ዶት ስላሽ እና ሴቭ ያደረግነውን ስም እናስገባለን። ፕሮግራሙ አሁን ኤክስኪዩት ሆኗል። አውትፑት አግኝተናል ማለት ነው። እንደዚህ በቀላል መንገድ አርትሜቲክ ኦፕሬሽኖችን አሴምብሊ ላንጉጅን በመጠቀም እንዴት መስራት እንደምንችል በቀላሉ አይተናል። ቪዲዮን ከወደዳችሁት ሼር አድርጉ፣ ሰብስክራይብ አድርጉ፣ ለወዳጅ ዘመድ ሼር በማድረግ ተባበሩን። ቀጣይ ቪዲዮ ስንለቅ እንዲደርስላችሁ የደውል ምልክቷን ተጫኑ።
አመሰግናለሁ። ቀጣይ እስክንገናኝ ባይ ባይ።